እንኳን እንደ ሰውኛ የሚያዳልጡን ነገሮችን ቢኖሩም ያዳልጡናል። እያንዳንዱ ነገር አላህ ይፈጽሙ ያለን ነገሮችን ሁሉ ልንፈጽም አንችልም። ለዚህም ነው አላህ Subhanahu Wa Ta'ala በተከበረው ቃል ምን ይላል? ያ አዩሃ الذين آمنوا اتقوا الله እናንተ ያመናችሁ ሰዎች ሆይ አላህን ፍሩ። ስትፈሩ ግን ምን አለ? መስተጣቱ በቻላችሁት መጠን። የሰው ልጅ ደካማ ነው አለ አላህ። ደካማነታችን ስላወቀ አላህ ኢስቲቃማ ላይ እንድንበረታና ስንበረታም የቻልነው ያክል ሙእሚን በሆነ ነገር ሲንሸራተት ከማ ቃለ ረሱል አለይሂ ሰላቱ ወሰለም አንድ ሙእሚን ወንጀል ከሰራ ከዛ በኋላ ዑዱ ካደረገ ከዛ በኋላ ረካዓቴን ከሰገደ ከዛ በኋላ በሰገደው ሰላት አሰናብቶ ምህረቱን ከጠየቀ አላህ ይምረዋል አሉ። ይሄ ባይሆን ኖሮ ሁሌ ቀጥላሉ ብለን እንጨነቅ ነበር። ግን ያዳልጠናል። በእናት ሐቅ ሊያዳልጠን ይችላል፣ በንግዱ ሊያዳልጠን ይችላል፣ በተለያየ ሂደት ላይ ሊያዳልጠን ይችላል። ይሄ ግን ሆነ ማለት አላህ አይምረንም፣ አላህ ይቅር አይለንም፣ አላህ ያዝንልንም ማለት ግን አይደለም። እንደ ሰውኛ ያዳልጠናል። ነገር ግን ሰዎች ዛሬ ወንጀል በተንሰራፋበት ሰዓት ቀጥ የማለት እድላቸውን ያገኙ ወንድሞችና እህቶቼ አላህ መስተንግዶ አዘጋጅቶላቸዋል። ምን ብሎ አላህ ይነግረናል? እነዛ ጌታችን አላህ ነው ያሉ ሰዎች ከዛም በኋላ ቀጥ ያሉ ሰዎች ለነሱ ዱንያን ለቀው በሚሄዱበት ጊዜ መላእክቶች ይወርዱላቸዋል። አትጨነቁ አትዘኑ ይሏቸዋል። እኛ እናንተን ልናስደስት ልናጫውት የመጣን መላእክቶች ነን ብለው የክብር መኝታ እንዲተኙና ቂያማን አቁምልን ጌታዬ የመሰለ መስተንግዶ ያሳየን ቂያማን አቁምልን እንዲሉ እነዚህ ሰዎች የጭንቁ ጊዜ አልፈዋል። እነዚህ ብስራት የተነገራቸው ማናቸው? በአላህ መንገድ ላይ ቀጥ ያለና ቀጥ ያለች ናት። አላህ ከነሱ ያድርገን። ከነፍሴ ጀምሮ ቀጥ ከሚሉ ሰዎች አላህ ያርገን። እንግዲህ ለነዚህ ሰዎች ይህ መስተንግዶን ያዘጋጀላቸው። ይህ መስተንግዶ ደግሞ እንዲስተካከል ከሚያደርገን ነገሮች ምንድነው? የቀልባችን ትልቁ መስተካከል ነው። እቺ በሰውነታችሁ ላይ የተሸከማችኋት ቁራሽ ስጋ ከተስተካከለች ስራዎቻችሁ ሁሉ ይስተካከላሉ። ስራዎቻችሁ ሁሉ ይስተካከላሉ። ወኢዛ ፈሰደት እሷ ከተበላሸች ፈሰደ ጀሰዱ ኩሉ ስራዎቻችሁ ሁሉ ይበላሻሉ። ከዛ ምን አሉ የአላህ መላእክተኛ? አላ አዋጅ ልንገራችሁ አሉ። ማናት እሷ ካላችሁ ወህየ ቀልብ አሉ። ቀልብ የተባለችው የቷ ናት ካላችሁ ቁራሽ ስጋ ናት አሉ። ቁራሽ ስጋ የተባለችው ቀልብ ናት አሉ። ለዚህም ነው ነብዩ አለይሂ ሰላቱ ወሰለም እሳቸውን የሚያክል ይሄን ዱዓ ያደርጉ ነበር። የፈለገ ጥሩ ብንሆን ይሄን ዱዓ የማድረግ አለብን። ለምን? እሳቸው ይሄን ዱዓ የሚያደርጉት መጥፎ ሆኖ አይደለም። እሳቸው ይሄን ዱዓ የሚያደርጉት መጥፎ ሆኖ አይደለም። ጌታዬ መልኬን እንዳሳመርከው ሁሉ ስነ ምግባሬን አሳምረው ሲሉ እሳቸው መጀመሪያም ስነ ምግባራቸው ያማረ ነው። አንተ ጨካኝና ቸክቻካ ብትሆን ኖሮ ችክ ያልክ ብትሆን ኖሮ አጠገብ ያሉት ሰዎች ላይ የማይቀርቡ ብትሆን ኖሮ ካንተ አጠገብ ሁሉም ይጠፋሉ ብሏቸዋል። እሳቸው ይሄን አደረጉ ማለት ግን እኛም የበለጠ እንድናደርግና ምን ነበር ዱዓው? اللهم يا مقلب القلوب አንተ ቀልብን የምትለዋውጥ የሆንክ ጌታ ወይ ያው ቀልብ የምትባለው ነገር القلب بين إصبعين يقلبها كيف يشاء كما قال الرسول عليه الصلاة والسلام ቀልብ በአላህ ጣት ስር ነው ያለችው
እንደፈለገ ይለዋውጣታል እንደፈለገ ይገለባብጣታል ለዚህም የአላህ መላእክተኛ ከሚያደርጉት ዱዓ اللهم يا مقلب القلوب አንተ ቀልብን የምትገለባብጥ የሆንክ ጌታ ሆይ ثبت قلوبنا على دينك ثبت قلوبنا على طاعتك ቀልቤን ባንተ ትእዛዝ ስር ቀጥ አርጋት ከትኩራት ከትዕቢት ከሐሜት በወንድም ላይ ከማሐሰድ ከነዚህ በሽታ ጠብቀኝ ሐያ አለ ሰላህ ሲባል ያንተ ቤት ከሚመጡ አድርገኝ የሰው ልጆች ሲያጡ ከሚያዝኑት አድርገኝ ማለት ነው እኮ ደረቅ አታርገኝ ከመረጥካቸው ምርጥ ባሪያዎች አድርገኝ ማለት ነው ሰው ቀልቡ ከተስተካከለ በሰው ማግኘት ይደሰታል በሰው ማጣት ይታመማል በሰው መሞት ረህመትን ባ ያወርዳል እንኳን ሞተ ምን አባቱ አይልም እሱስ ከሚኖር ቢሞት ይሻላል አይልም ይሄ ህመምተኛ ቀልብ ነው በዚህ መልኩ ነብዩ አለይሂ ሰላቱ ወሰለም ታሪካቸውን አልነገሩንም ታሪክም በዚህ መልኩ አላሳለፉልን ይሄን ዱዓ እሳቸው ያደርጉ ነበር እኛም ከምናደርጋቸው ሰላት ላይ ሱጁድ ላይ ከምናረጋቸው ዱዓዎች ይሄ ዱዓ ላይ ሁላችንም ልንበረታ ይገባናል اللهم يا مقلب القلوب አንተ ቀልብ የምትለዋውጥ የሆንክ ጌታ ሆይ ثبت قلوبنا على طاعتك ባንተ መንገድ ላይ ቀጥ አድርገኝ ብሎ ዱዓ ማድረግ ያስፈልጋል ሰዎች ዛሬ ቀጥ ካላሉ ቢበሉም ይጨነቃሉ ቢያጡ ብቻ አይደለም ቢበሉም ይጨነቃሉ ቢለብሱም ይጨነቃሉ ቢያጌጡም ይጨነቃሉ ምክንያቱም ትልቁ ጌጥ ምንድነው ወሊባሱሁም ተቅዋ ذلك خير على الله ከልብስ ሁሉ ትልቁ ቆንጆ ልብስ የሚባለው የውስጥ ልብስ ነው የውስጥ ልብስ ካልተስተካከለ እላዩ ላይ የ10 ሺህ ብርም የ50 ሺህ ብርም ቢለብስ የላዩ እንጂ ያማረው የውስጡ ሊያመራ ይችላል የውስጥ ልብስ ትልቁ ከአላህ ጋር ያለሽ ግንኙነትና ከአላህ ጋር ያለን ግንኙነት ስንበረታ ብቻ ነው ይሄን ከበረታን ኖሮንም እንዴት እንደምንኖር እናቀበታለን ከሌለንም እንዴት ሰብር እንደምናደርግ እናውቀዋለን አላህ ዛሬ ለኔ ያልሰጠኝ አንደኛ ነገ ሊሰጠኝ ፈልጎ ነው ሁለተኛ አላህ ድንገት ዛሬ ቢሰጠኝ መጥፊያም ሊሆን ይችላል የሰጠ ሰው ሁሉ ኸይር አይሰራም እኮ ድንገት ዛሬ እንዲህ የተጨነኩበት ነገር አላህ ያቆየብኝ ለነገ አላህ አዘጋጅቶልኝ ሊሆን ይችላል አንዳንድ ሰው የሚላል መቼም አላህ ዱንያውን ሲለቅበት እንደኔ የወደደው የለም ይላል 5 ወቅት ሰላት ሲያቆም እንደዛ ለምን አይልም አላህ ለማንም ለሚወደው ለሚጠላው ዱንያ ሊሰጠው ይችላል ለሚወደው ደግሞ ኢስላምን ነው የሚሰጠው ይሄን ኢስላም የሰጠ ጌታ አላህን ያመሰገንን እሱ በሚፈልገው ኢስቲቃማ የተባለው ትልቁ መገለጫችን የሆነው ማንንም ብጠይቅ ማንንም ያልጠየቁት ትልቁን ነገር ነው የምጠይቁት ብሎ ሰሃባው እንደመጣው የአላህ መላእክተኛም ለዚህ ሰሃባ የመለሱለት ምንድነው ቁል አመንቱ ቢላሂ ثم استقيم በአላህ ማን አምኛለሁ በል ከዛም ቀጥ በል በአላህ አምኛለሁ በል ከዛም ቀጥ በል ስለዚህ የማግኘታችን ውበት የማጣታችን ሰብር የሚገለጸው በኢስቲቃማ ነው በአላህ ላይ ትክክለኛ ውስጣችን ቀልባችን ተስተካክሎ ከሆነ አላህ Subhanahu Wa Ta'ala ይሄ ሁሉ ሰዓት ለምኘው ለኔ ያልሰጠኝ አላህ እንዳልጠፋ ብሎ ነው አላህ ለነገ አዘጋጅቶልን ነው ብለን እንጂ ጨቅጭቄው ለምኘው አላህ ምንም አልሰማለኝ አይባልም ድንገት የመጣ በላ አጥፍቶ ሊሆን ይችላል
ወይ ለአኺራ አስቀምጦት ሊሆን ይችላል ወይም ደግሞ ገና ዱንያን አልጨረስክም ወይም አልጨረሽም ለዛ አዘጋጅቶ ሊሆን ይችላል የሰው ልጅ በፈለገው መልኩማ ቢሰጠው ኖሮ መጥፊያው እንደሆነ አላህ ነግሮናል ወለው በሰጠ الله رزقا لعباده لبغوا አለ የሰው ልጅ አላህ ትሩፋቱን ችሎታውን ርዝቁን ብትን ቢያደርግለት ድንበር ያልፋል አለ የድሃ ፊት ለማየት ይጨነቃል ያሮጊት ፊት ለማየት ይጨነቃል የሚያወራው ሁሉ በገንዘብ ቋንቋ ብቻ ይሆናል ያገኘው ሁሉ በገንዘብ ለመግዛት የሚፈልጋል አላህ እዚህ ውስጥ እንዳገባ ብሎ ነው ለዚህም ነው ኮኛም ዱንያን እንኳን ስንጠይቅ ጥቅልል ሊሆን በላሽ ዱንያን እንድንጠይቅ የተፈቀደልን اللهم ربنا آتنا في الدنيا حسنة في الدنيا حسنة ማለት ከየትኛውም አካል ያልተነጀሰ ዱንያ ማለት ነው የሰው እንባ የሌለበት ሸይጣን ያላምታታንበት ታላቅ ነን በዚህ ቤት ከኔ የበለጠ ተሰሚ የለውም ብለን ያላጭበረበርንበት አንዳንዴ ቀልብ ሲታፈን ከቤተሰቡም የሚወስዳለ ከናት ከአባቶቹም ልጆች የሚወስዳለ ይሄን ጸዳ ያለውን አላህ የሰጠው ሰው ከአኺራም ደግሞ ቅጣት የጠበቀው ሰው ይሄንን ዱዓ እንዲያደርግ አላህ ይጠየቅ የነገረን ስለዚህ ማናችንም አላህን ስለምነው ከሆነች ነገር ጋር እናያይዘው አላህ በቃ ይሄን ያደረገው ለዚህ ነው ይሄን ያደረገው ለዚህ ነው ብለን ብቻ ወደ አላህ ብቻ ማስጠጋት ነው ያለበለዚያ ይሄ ነገር ካላረግን ኢስቲቃማ የሚባለው በዚህ ባለንበት ሐያት ካላስተካከልን የምንኖራቸው ኑሮች እጅግ በጣም እንቸገራለን ሰው አላህ ርዝቅም ሰጥቶት ቀልብ ከጠበበ 10 ክፍል ቤት ቢሰራ ይጠበናል መጀመሪያ ዋናው ጠበዋል ቀልብ ባልጠበበበት እነዛ ዲን ባልተማሩበት እኔና አንቺን ባሳደጉበት እናቶቻችን ስናይ በሁለት ክፍል በአንድ ክፍል 7 ልጅ 9 ልጅ አሳድገዋሉ ቀልባቸው ሰፊ ስለነበረ በሚገርም ሁኔታ አሳድገውናል ዛሬ የምንሰራው ቤት ሰፊ ነው የሚከፈተው ለለቅሶ ነው ቤቱም ጠቦናል ለምን ጠበበን ቀልባችን ስለጠበበ ነው ቀልባችንን አላህ ቀናዓ እንዲሰጠን አላህ Subhanahu Wa Ta'ala ኢስቲቃማ ያንዳንዳችን መጠየቅ አለብን አንድ ሰው አማረበት የሚባለው አንድ ሰው ጥሩ የሚባለው አንድ ሰው አማማቱን የምንመኘው መቼ ነው ይሄ ልጅ በሞተበት ሰዓት ወይም ይሶየ በሞቱበት ሰዓት ሰዎች ጥሩ መስካሪ መሬት ላይ ጥሎ የሄደ ጊዜ ነው ምክንያቱም አንቱም ሹሃዳኡ ፊል አርድ ስላሉ ነብዩ አለይሂ ሰላቱ ወሰለም እናንተ ምድር ላይ ያላችሁ ምስክሮች ናችሁ ስላሉ አማማታችን በመስጊድ ሆኖ አማማታችን አላህ በሚፈልገው ነገር ሆኖ የሞተ ሰው ካለ ይሄ በትክክለኛም አምሮበት የሞተ ሰው ነው ሞታችን የምንመኘው አላህ በጥሩ ኢስቲቃማ እንዲወስደን ነው ጥሩ ኢስቲቃማ የሰጠው ደግሞ ሰው ከሞተ ከዚህ የበለጠ ብስራትም የለም ቀድም ያልኳችሁ የመግቢያው ቁርአን አያም የሚወርድላቸው ለነዚህ ሰዎች ነው ስለዚህ ኢስቲቃማ የዲን ጉዳይ ሲነሳ ጆሮአችን መቆም አለበት ኢስቲቃማ የመስጊዳችን ጉዳይ ሲነሳ ጆሮአችን መቆም አለበት ኢስቲቃማ የመድረሳችን ጉዳይ ሲነሳ ጆሮአችን መቆም አለበት ልጃችን ጉንፋን እንኳን ሲይዘው አንችልም ዲናችን ጉንፋን ሲነካው መቻል የለብንም ሊያንገበግበን ይገባል በቃ እኔ ነኝ የዚህ ዲን ባለቤት እኔ ነኝ የሆኑ አካሎች አይደለም ዲን አላህ መርጦ የሰጠ ይሄን ጸጋ የመጠበቅ ግዴታ አለብን እንጂ ዛሬ እንደውም እኮ እዚህ አልነበረም አዳራሽ ዳዋ ማድረግ የነበረብን ገበያ ላይ ወጣን ነበር ቁሉ ላ ኢላሃ ኢላላህ ትፍሊሁን ይሄው መስጊድ የምናረገው ዳዋ ለሙስሊሙ ነው
እዚህ የምናረጋው ለኛው ነው መቼ ነው ሞንወጣው መቼ ነው የልጃችን ከኛ ጀርባ የሚወጣውሽ እኛ ካላረግነው ውጪ ለምን አንወጣ የኛ ተቃራኒ የ11 አመት ልጅ የ12 አመት ልጅ ፕሮቶኮሉን አስተካክሎ ከረባቱን አንጠልጥሎ ኢሳን ተቀበል አለይሂ ሰላም ይያለ ነው እኛ ደግሞ ለምን ወጣን ኢሳን እንደተቀበልን ለምን አንናገርም ቆየን ከተቀበልነው እኮኛ እንዴት ኢሳን አንቀበልም ኢሳን ያልተቀበለ ኩፍር ነው በእያንዳንዱ ነብይ ተቀበለን ጨርሰናል እኮ እንደ ተቀበልን መቼ ነው እኛ ወጣን ዳዕዋ የምናረገው ይሄው ዳዕዋችን ከመስጊድ አልወጣለ ዳዕዋችን ከድንኳን አልወጣለ ወደ ስራ ልንገባ አልቻልንም የዚህ አይነት ልጆችና የዚህ አይነት ትውልድ መፈጠር አለበት والله እኔ የሚያሳዝነኝ የሆነ ጊዜ ቁጭ ብዬ ራሴ ጻፍኩኝ 50 ቢጠሩ የሚመጡ ዳዒዎች ኢትዮጵያ ላይ 50 አይሞሉ 50 ለ60 ሚሊዮን አካፍሉት 50 ለ60 ሚሊዮን አካፍሉት እንደ ኢትዮጵያ አቆጣጠር በ2010 የኢትዮጵያ ህዝብ ሲካፈል የነበረው ዶክተር አንድ ዶክተር ለ100,000 ሰው ነበር አንድ ዶክተር ለ100,000 ስለዚህ ከዚህ በኋላ ዶክተር ብዙ ማሳከም አለብን ማሰልጠን አለብን ማስመረቅ አለብን ተብሎ በዚች ባለችው ደግሞ 5 አመት ብዙ ዶክተሮች ወጡ ለምኑ ለጨጓራው ለኩላሊቱ ለጉበቱ ለካንሰሩ ሐኪም እየተገኘ ነው ትውልድ ግን ዋናውን ዶክተር ግን እያጣ ነው ዋናው ዶክተር ወደ አላህ መንገድ የሚጣራው ነው ትልቁ ዶክተር ምድር ላይ አለ ከተባለው ትልቁ ዶክተር በአላህ መንገድ ዳዋውን የሚያስተላልፍ ሰው ነው እኛ እንግዲህ 60 ሚሊዮን ለ50 ሰው አካፍሉት አረ ለ1000 ማካፍሉት እጅግ በጣም ያሳዝናል በስልጠኛው ጎበዝ ዳዒ ከሌለ በኦሮምኛው ጎበዝ ዳዒ ከሌለ በሶማሌ ጎበዝ ዳዒ ከሌለ በአፋሩ ጎበዝ ዳዒ ከሌለ ሁሌ ብፌ ማሰብ ብቻ ነው የተፈጠርንበት ዓላማ ነው አይደለም ሐያታችን ሁሉ ምን አይነት ልብስ እንደምንለብስ ሐያታችን ሁሉ ምን አይነት ቤት እንደምንሰራ ነው ጥሩ ነው እሱም ማሰብ ከዚህ ጎን ለጎን ግን ከዚህ አጠገብ ግን እኛ ቤት ምን መፍጠር አለብን ብለን የዛሬ ምሳ መነጋገሪያችን በየቤታችን መነጋገሪያ መሆን ያለበት ይሄን እያንዳንዳችን የኔ የሚባል ያለን ያባታችን ውርስ እንጂ ዲናችን የሁላችንም ነው እኛ ካልሰራን እኛ ካላበረታታን ሁሌ ብቻ እየተነጋገር አይ የዘንድሮ ልጆች ይባላሉ ምን አረጉ የዘንድሮ ልጆች ምንም አላረጉ ምን አጠፉ ምን አዘጋጅተንላቸው ነው ለመበላሸት መንገድ እኔ እየከፈትኩኝ የዘንድሮ ልጆች እንላለን ይሄው የዘንድሮ ልጆች ነው ፕሮግራም ያዘጋጁት አላህ ያቆያቸው የዘንድሮ ልጆች ነው ሁሉ ሲያሰባሰቡት የዘንድሮ ልጆች ናቸው ማስታወቂያ ሱሉልታ ላይ ይሄን ፕሮግራም ብለው የከፈቱት እኛ ከሰራን ከፊሉ የዘንድሮ ልጆች ይላል ከፊሉ ሀገር ጠፋች ይላል ሁለቱም ምን አደረጉ إن الله لا يغير ما بقوم حتى يغيروا ما بأنفسهم الله عند النجار አይለውጥም እኛ እስካለውጥን ድረስ እኛ ከለውጥን ይለውጣል ከነፍሴ ጀምሮ መለወጥ ከጀመርኩ ይለውጣል ፕሮግራም ነገ ተጠናክሮ ስቴዲዮም ይጠየቃል እናንተ ካላችሁበት ማለት ነው ይሄ ደግሞ ምናፍርበት አይደለም ዲን ዓለም ላይ ቀና ምትልበት ነው ዓለም ተናግረን የማንጨርሰው ዲን ነው በዚህ ዲን ላይ መሞት በዚህ ዲን ላይ እስቲቃማ ይዘን መኖር ማኖራችን ዱንያ መልቀቃችን ሸረፍ ነው ለኛ والله ከዚህ የበለጠ የለም ዛሬ ሸሃዳ ይዛል ነገ ቁርአን ይጀምራል በአመት ውስጥ ሐፊዝ ይሆናል የመስጊድ ኢማም ይሆናል ጥቁርና አይባልም ኦሮሞና አይባልም ጉራጌና አይባልም ማፈዙ ብቻ ኢማም ያስደርገዋል አራንተ ብዙ ቦታ አካውንት የለም አይባልም በዲን ምን ያህል እንዳስከበረ
የዓለም ዋንጫ ለመዘጋጀት ትልቅ ጭንቅ አለ። የዓለም ሐጅ ግን ለማዘጋጀት ጭንቅ የለም። ለምን? አላህ ዋስትና ወሰደ። ወመን ደኸለሁ ካነ አሚና አለ። እዚህ ቤት የገባ ሰላም ነው አለ። መሳደብ አትችል፣ መጋፋት አትችል፣ መራገጥ አትችል። 100,000 ሰው ለመቀበል የዓለም ዋንጫ ቂያማ ይቆማል። 3 ሚሊዮን ህዝብ አንድ ሜዳ ላይ ለበይክ አላሁመ ለበይክ ለማለት ድምጽ ማሰማት የተለየ ድምጽ ማሰማት ሁሉ ክልክል ነው። ድንገት የሚለው አንድ ድምጽ ብቻ ሁላቸው 254 ሀገር አንድ ቃል ብቻ ነው የሚሉት። ምንድነው እሱ የሚሉት? ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ። የአላህን ታምር በላኢላሃ ኢላላህ አስተሳስሯቸው ይሄን ሲያወሩ ታያቸዋለሁ። ሁሉም በየቋንቋ ሲያወራ ነበረ። ወደ አረፋ ሲሄድ አንድ አይነት ቋንቋ። ሚሊዮነሩም ከዛችም ከዚችም ብሎ ሐጅ ሄደው ሰውዬ ሁላቸውንም አላህ አንድ ሜዳ ላይ ሙዝደሊፋ እንዲተኙ ያደርጋቸዋል። ሚሊዮነር ነው አረ ፎቅ ላይ ወጣ አይባልም። ተኛ ዛፈር ላይ በፍቅር ተነስተ ደግሞ ትሄዳለህ። ያ ሁሉ ምንጫጫው 3 ሚሊዮን ህዝብ በተለያየ ድምጽ ሲያሰማ ነበረ። አንድ የመስጊድ ኢማም ስተው አለና ጸጥ አረጋቸው። አላሁ አክበር ጸጥ አረጋቸው። በዚህ ዲን ኢስቲቃማ ይዘህ የምትሞቱበት ዲን ነው። አንድም የለም ይሄን የሚመሳሰል። በእያንዳንዱ እንቅስቃሴያችን ይሄ ነው። ከዚህ እኔ ከቆምኩበት ጫፍ ድረስ በየጊዜው ብፌ የሚበላ አካል ረመዳን ጾም ብሎት ደግሞ ሁሉንም እንዲጾም ራብተኛ እንዲሆን ያደረገው አላህ እኩል ሲያረጋየው። በዚህ ዲን ላይ ነው ኢስቲቃማችን ይዘን መኖር ያለብን። በዚህ ዲን ላይ ነው ኢስቲቃማችን ይዘን ቤታችን ላይ ማኖር ያለብን። በዚህ ዲን ላይ ነው ዱንያ ያለቀን ስንሄድ ብናፈቅራትም ብንወዳትም ብዙ ምንሞኝላትም ቢኖር በዚህ መሄድ ሸረፍ ነው። ከዚህ የበለጠ ትልቅ የለም። ስለዚህ ኢስቲቃማ የሚባለው ነገር ልባችን ላይ ከገባ ህይወታችን ላይ ካኖር ነው አላህ በሰጠን ነገር ኢንሻአላህ እንብቃቃለን። ሁሉንም ከአላህ ጋር ስለምናገናኘው ተረጋግተን ላይፋችንን እንመራለን። ከጭንቅ እንተርፋለን። ጭንቅላታችን ላይ ከሚመጡ ዲፕሬሽን አስጨናቂ ነገሮች ሁሉ ጥፋ ከሰው ራቅ፣ ከሰው ጋር ትቅረብ የሚለንን ስሜታችን ሁሉ ይጠፋል። ኢንሻአላህ ነገ ስራ ጀምራለሁ፣ ኢንሻአላህ እንዲህ ከሆነ እንዲህ ያደርጋለሁ፣ ኢንሻአላህ ይሄን አደርጋለሁ ስትል ከአላህ ጋር አያይዝ። ትልቅ ዳሃ ማለት ዱንያውም ሳይሳካለት አኺራውም ሳይሳካለት እኔንም ነፍሴንም እናንተንም እምመክረው በዲናችን ላይ ለመኖር በዲናችን ላይ ለማኖር ልጆቻችን ከዚህ ጀምሮ ትክክለኛ ትርፍ እናርጋቸው። አላህ አልማሉ ወልበኑነ ዚነቱል ሐያቲ ዱንያ ሲል ገንዘብና ልጆቻችሁ የዱንያ ጌጦቻችሁ ነው ሲል እነዚህ ልጆቻችን በኮንፊደንስ እዚህ ላይ ወጣው እንደዚህ ቀብረር ብሎ እንዳሁኑ ልጅ እንዳስተማረው ቀብረር ብለው ውጭ ወጣው እንዲናገሩ ማድረግ አለብን። ካሁኑ እነዚህ ልጆች ትንሽ ሰበብኛ ከሆናቸው የግድ አንተና አንቺ ኩቱቡ ሲታ የቀራችሁ መሆን አይጠበቅባችሁ። ተፍሲር አልቁርአን መጨረስ አይጠበቅባችሁ። ከጨረሳችሁ ጥሩ ነው። ዲን ለማخدም ግን እነዚህን ካልጨረስክ አይባልም። አንድ አሻራ ብቻ ጣል ታደርጋለህ። በዲን ወደ 4700 አካባቢ ሐዲስ ያፈዘው ማን ነው? አቡ ሁረይራ ነው አይደል? ከአቡ ሁረይራ ሲነሳ ማን ነው የሚደነቀው? ጡፈይል ነው የሚደነቀው። ለምን? ጡፈይል ነው ሸሃዳ ያስያዘው። ኤንሶ የሸሃዳ በማስያዙ ሁሌ የአጅሩ ተካፋይ ነው የሚሆነው። እኛም አንድ ትንሽ አሻራ በጣልን ቁጥር ትልቅ የምንሰራቸው ነገሮች ይጠበቁብናል። ዛሬ ብሶት እንዳይሆን እንጂ ቀዳዳችን በጣም ብዙ ነው። በጣም ምንድን ያለችው ድስት ያለችው ምን ነበር? በስንቱ ልቃጠል ነው። ያም በቆሎ ይጥዱባታል፣ ጎንፎ ይጥዱባታል። የብሶት አደባባይ እንዳይመስል ነው እንጂ ወላሂ ክፍተታችን ብዙ ነው። ይሄ ሁሉ ኃይል ግን ወላሂ ብዙ ክፍተት መዝጋት እንችላለን። ዲን ሲባል የሆኑ ስሞችን አትጥሩ።
እኔ ያለው በሉ አና ለሃ በሉ ለዚህ ፕሮግራም ገንዘብ ያስፈልጋል ሲባል ያንተ 100 ብር 200 ብር 300 ብር ታሪክ ይሰራል ብርን ስጥ ለካርድ አልጨከንም እኮ ለላቦራቶሪ አልጨከንም ያ ረቢ ገንዘቤን አክም ቤት አትወሰድብኝ ለዚህ ኸይር ነገር አውልልኝ ብለ ገንዘብ ነይት በሚስቴና በልጆቼ ከሚመጣ በላ ደግሞ መጠበቂያ አርግልኝ ብለ ደግሞ ነይት በየትኛው እኛ ሱሉልታ አካባቢ ያለን ሰዎች አለል ኸይር ያስፈልገንም ራሳችን አለል ኸይር ነው ብለ ራሳችሁን ቻሉ ምንም የለመናችሁት ነገር የለም ይሄ ግን ዛሬ የተገኘው ጀማ ትልቅ ነገር መስራት የሚችል ነው ስራችንም ላይ መበርታት መጠንከር የተሻለ መስራት በሰጠን ነገር ደግሞ ዲን መخدም ኢማሞቻችን ሙአዚኖቻችን ለማኝ እንዳይሆኑ ቅርቢቷቺ ኬንያ እንኳን አንድ ዳይ አንድ ኢማም ወጦ ስራ እንዲሰራ እንኳን ህዝቡ አይፈቅድለት ሙሉ ህይወቱን የሚከታተሉለት ዳይ ሲሰራ ደግሞ አይ ኪታቡን ትቶ ደግሞ መሮጥ ጀመረ ይልች አይ ባልጠፋ ይባላል ዳይ ጉሮሮ የለውም እንዴ የዳይ ሚስትኮ ኪታብ ይዞ ሲገባ አይደለም ደስ የሚላት ዳቦ ይዞ ሲገባ ነው ከዳቦ አጠገብ ኪታቡ ካለ ቀራ አይላትም ኪታብ አይበላ ያባላል እንጂ ዳይም ወደ ስራ እንዲገባ እኛም ወደ ስራ መንገባ ከሆነ والله ብዙ ስራዎችን እንሰራለን አደራ ምላችሁ ይሄንን ቀጥ ብለንበት ምን ሄዶን ዲነን እስላም የሆኑ ሁለት ሰዎች አራት ሰዎች አታርጉት